ትህትና ሙሉሸዋ ለገሰ ትባላለች። የስኬት ጉዞ በየዓመቱ እየጨመረ ያለውና የቤተሰብ ቢዝነስ የሆነውን ዋሪት ለ14 ዓመት መልካም ስሙን በማጠናከርና በማሳደግ ለ36 ዓመታት በስራ ላይ የቆየውና የቤተሰቧ የንግድ ድርጅት የሆነውን በሁለተኛ ትውልድነቷ ከተረከበችው ዋሪት በፊት የቤተሰቧ የነበረው የነዳጅ ማደያ ውስጥ ከነዳጅ ቀጂነት ስራ ጀምራ እስካሁን ድርጅቱን እስከ ማስተዳደር ደርሳለች። በኢትዮጵያ ማኒፋክቸሪንግ ዘርፍ ውስጥ ወደ ኋላ እንደ 10-20 ዓመት ብንመለስ በጣም ጥቂት የሆኑ ብራንዳቸው የሚታወቅ በጥራትም አንደኛ እንደው ቀደምተኛ የሚባሉ ፋብሪካዎች ልንል እንችላለን፣ አምራቾች አሉ። ከዛም ደግሞ ፈርኒቸር ሲባል የቤት የምንበለው የቢሮ ዕቃ እንመልከት። ዋሪትን እኔው የሚያክል የለም ብዬ ሌላ ሰው ለማስቀየም አይደለም፣ አልተሳሳትኩም እዚህ ስለምንላል እንደ ዋሪት እንግዲህ ግንባር ቀደም እንበለው ወይም የመጀመሪያ ፈርቀዳጅ ከመሆኑ አንፃር በጣም ትልቅ የቢሮ ዕቃ የቤት ዕቃዎች ዋተር ፊልተራችሁ በጣም ይታወቅ ነበር አይደለ? አሁንም ይታወቃል። አሁንም በዛሬው ሲዮቹ እንግዲህ የዋሪት ፈርኒቸር ማኔጂንግ ዳይሬክተር እና ሰከንድ ጀነሬሽን ሁለተኛ ትውልድ ተቀብለው እያስተዳደረው ካለችው ወይዘሮ ትህትና እንግዲህ ያው ስለምንተዋወቅ አንቺ ብዬ ልጀምር ነው። የሙያው ስነ ምግባር አንቱታም ቢፈልግም ችግር የለም። ለጊዜሽ በጣም አመሰግናለሁ። መጀመሪያ አመሰግናለሁ። እሺ እስቲ እንደው ሁለተኛ ትውልድ ቢዝነስን ተቀብሎ መስራት እንደው ትልቅ ኃላፊነት ነው። ከዛን ጀምርና የቢዝነስ ሰዎች ጋር ማደግ ወይንም የቢዝነስ ሰዎች ፋሚሊ ውስጥ ማደግ እንዴት ነው የወርክ ኤቲክስን ዴቨሎፕ የሚያደርገው? ከዛም ደግሞ ላለው ስራ አቀባበል የስራ ስነ ምግባርን ከማድረግ አንቺን እንዴት አንጾሻል እስቲ እንደ ግለሰብ? እሺ በቅድሚያ አመሰግናለሁኝ። እንደተባለው ሰከንድ ጀነሬሽን መሆን የነበርኩበት ኢንቫይሮንመንት በአጠቃላይ ማለት እችላለሁኝ በተለይ በአባቴ ቤተሰብ በኩል ንግድ ውስጥ የነበሩ ናቸውና ራስህን ከንግድ ዓለም ለማሰብ ውጪ አድርገህ ለማሰብ ትንሽ ያስቸግራል። ምክንያቱም በቃ እኔም እዛ ውስጥ ነው ማልፈው የሚል ነገርም ስላለ ከሱ ጋር በተገናኘ መልኩ የንግድ ዓለም ውስጥ ሊያጋጥሙ የሚችሉ የተለያዩ ችግሮችም ሊሆን ይችላሉ፣ በጎ ነገሮችም ሊሆን ይችላሉ። የማየት እድሉን በልጅነትም ሲወራ የመስማት እድሉን የማግኘትም ሁኔታ ነበረ በኔ ህይወት እህቴም ወንድሞቼም ጋርና ትምህርት ነው፣ ያ ሁሉ ትምህርት ነው። ምክንያቱም ችግር ሲያጋጥም እንዴት ነበር የተፈታው የሚለው ትምህርት ራሱ ስለ ፓስት ሂስትሪ አይደለም እንማረው እና ያ ትልቅ አስተዋጽኦ አለው ብዬ ነው የማስበው። እኔ ካልሆንኩኝ የሚለውን ነገር እኔ መተቀበል ነገር መቀጠል አለብኝ የሚለው ነገር ሁላችንም ባይ ዘ ዌይ እህቴም ወንድሞቼም በቃ እዛ ውስጥ እንቀጥላለን፣ እናስቀጥለዋለን። እንደውም አንዳንዴ እናንተ ጀምሩትና እኛ እናስቀጥለዋለን እንዳይከብደን ምንልበትም ሰዓት ነበረ። አሪፍ ነው። ያን ይመስላል። አሪፍ ነው። እስቲ የመጀመሪያው አሁን ትልቅ ዋና ስራ አስፈጻሚ የማኔጂንግ ዳይሬክተርም ልበለው እዛ ደረጃ ላይ ነሽ። መጀመሪያ ግን በዛ እንዳልጀመርሽ እርግጠኛ ነኝ። መጀመርም አይቻልም። ምክንያቱም ኤክስፒሪየንሱ የሚሰጥህ ራሱ አድቫንቴጅ አለ። ያንን ኤክስፒሪየንስ ጌን ለማድረግ ከስር ጀምሮ ከታች መነሳት በኋላ ላይ አመራር ላይ ወይም ከፍተኛ ደረጃ ላይ ስትደርስ ትልቅ እገዛ ነው የሚያደርግልን። ምክንያቱም ማንም ነገር በአንድ ቀን ተነስቶ ትልቅ ቦታ ላይ ጀነራል አይኮንም አይደለ? ፕሮሰሶች አሉት። የመጀመሪያው ስራሽ ታዲያ ምንድን ነበር? እንደዛ ነበር እንግዲህ ከታች የመጀመሪያ ካየሁት በቤተሰብ ከሆነ ቤት ውስጥ ሊስትር ሆኜ ሰርቻለሁኝ ማለት ነው። ቤት ውስጥ የእናትና አባታችንን ጫማዎች እንጠርግ ነበር። በተለይ እሁድ ቀን ይወጣና ፀሐይ ላይ ይቀመጥና ጫማ ያንን በቃ ያው ክፍያም አለው ስለሚባል ያው ሞቲቬቲንግ ፋክተርን ስላለ ያንን በቃ ያበረታታን ነበረ። ያ ነበረ ምንሰራ። ከዛ በኋላ ፎርማል ሴቲንግ ውስጥ የቤተሰቦች የነዳጅ ማደያ ነበረ። እዛ ውስጥ ደግሞ የነዳጅ ቀጂ በመሆን ዘይት ክፍልም ያው ራውንድ እያደረግን አክቲቪቲዎቹን በሙሉ እንድናይ ቤተሰቦቻችን መስመር የዘረጉልን በዛ መልኩ ነበረ። እንደው እንደ ግለሰብ
የአሁኗን ትህትና ፎርም አደረገ የምትይው ወይንም ይህንን ስብዕናዬን በደንብ ቀርጾታል የምትያቸው ነገሮች በህይወትሽ ውስጥ ብዙ ሊሆኑ ይችላሉ። አንደኛው ግን በጣም ትልቁ ነገር ይሄ ነው የምትይው ነገር ካለ እስቲ ንገሪኝ። ትልቁ ነገር የቤት ታላቅ መሆኔ ኃላፊነት እንደወስድ አድርጎኛል። ማለት at some point እኔ ኃላፊነት ካልወሰድኩኝ ማን ሊወስድ ይችላል የምለውም ነገር ማለት ታናናሾቼ ኃላፊነት ለመውሰድ ብቃት የላቸውም። ስለዚህ እኔ ነኝ ያለሁት የሚል ስሜት ነበር በተለይ በልጅነቴ። ምክንያቱም አንቺ እያለሽ የሚባሉት ነገሮች ነበሩ እና ጎበዝም መባሉ አለ። እንደገና አንቺ እያለሽ ደግሞ ቆንጠጥ መደረጉም ነበረ እና አንቺ እያለሽ ይሄ ጥፋት እንዴት ከሌ ያጠፈዋል። እስቲ እንግዲህ በስራ ውስጥ ምን ያህል ኢቮልቭ አድርገሻል? አሁን ረጅም ዓመት ነው እንግዲህ አይደለ? ድሮ መጀመሪያ ስራ ስትጀምር ያለውን ምልከታና አሁን ያለውን ምልከታ ስታስቢው እንደ ግለሰብ ያ ሊሆን ይችላል፣ በቃ ታላቅነቱ ሊሆን ይችላል። በስራ ደረጃ ደግሞ ስራ ላይ ምን ያህል ኢቮልቭ አድርጊያለሁ ብለሽ ታምኛለሽ? ውይ በጣም በስያለሁ ብዬም አስባለሁኝ። ምን እላለሁ መሰለኝ፣ እነዚህ ቻሌንጅም ያላቸው ጥሩም ነገሮች ሀፕን ሲያደርጉ ፓርት ኦፍ ላይፍ ፕሮሰስ ነው እና ያንን ትረስት ማድረግ አለብን ብዬ አስባለሁኝ። ፕሮሰሱን ትረስት ካላደረከው ሁል ጊዜ በቃ ቅድም እንዳልኩት ነው ባንዴ ወደ ላይ ወጣ። ወደ ላይ መውጫ መሰላሉ ፕሮሰሶቹን አንደርስታንድ አድርጎ ሁሉንም ነገር ደግሞ ማለፉ መውደቅም ፌሊየርም ባይ ዘ ዌይ ለሰክሰስ የሚያዘጋጅህ እንደውም ትልቁ ከሰክሰስ ይልቅ ፌሊየር ነው። ፌል ስታደርግ መልሰ ያ ነገር እንዳይገጥምህ የምታረጋቸው ሂደቶች ኢቮልቭ እንድታደርግ ያደርግሃል። በደንብ ጥንቁቅ ሆነህ እንድትሄድበት ምክንያቱም ሁለተኛ the same mistake እንዳይመጣ የምትሄድበት መንገዶች አሉ። ሁሉ ነገር ኮምፈርት ዞን ውስጥ ስትሆን በቃ ትመቻችና እዛው ላታድጉሉ ትችላለህ። ስለዚህ ቻሌንጆቹ ለእድገት በጣም መሰረት አላቸው ብዬ አስባለሁ ኢቮልቭም ለማድረግ። ወደ ዋሪትና እንግዲህ ወደ ቢዝነስ ውመንነት እንምጣና መጀመሪያ ኢምፖርት ነበር የሚደረገው አይደለ የዋሪት እቃዎች። አሁን ደግሞ ፉል ፍሌጅድ የሆነ ማኒፋክቸሪንግ ራሳችን እዚሁ ሀገራችን ውስጥ እያመረታችሁ ነው ያላችሁት እና እስቲ በሁለቱ መካከል ያለው ልዩነት ልበለው ቻሌንጆቹም የራሳቸው አይነት ቻሌንጆች ይመጣሉ ብዬ ነው ከራሱ ጋር ነው ዘርፉ ስለሚለይ በየአይነቱ ልክ ነው። እስቲ የሁለቱን እስቲ ብታነጻጽሪልኝ እንደው ትንሽ። ማለት ቻሌንጆቹ ምንድነው መሰለ ቻሌንጅ አለ ለትንሹም ለትልቁም ድርጅት ቻሌንጅ ሁሉ ጊዜ አለ። ግን ያንን ቻሌንጅ የምትወጣበት መንገድ አንተ ደግሞ ያለህ ባህሪ በጣም ይወስነዋል ያንን ነገር ለመወጣትና ለማለፍ የምትሄድበት መንገድ። ትልቁ ነገር ታጋሽ መሆን አለብህ። ሁለተኛ ይሄ ነገር ያልፋል ብለህ ፖዚቲቭ መሆን አለብህ። የማያልፍ ቢመስልም ማለፉ አይቀርም እና ብዙ ጊዜ የምለው ነገር ምንድነው ድንግጥ ብለን አይደለም ልንሄድበት የሚገባው ብዬ አስባለሁኝ። ያ ማለት ስትደናገጥ የምትፈጥራቸው እዛ ጋር ሌሎች ስህተቶች ሊኖሩ ይችላሉ። አካባቢህም ላይ እንደ መሪ ስትሆን መሪ ሲደነግጥ አካባቢው በሙሉ ሊደነግጣል። ስለዚህ ስትደነግጥ የምትሄድበትን መንገዶች እንትን ማድረግ አለብህ፣ ማስተካከል አለብህ። ማሳየት የለብህም። እዛ ጋር ጥንካሬ መሆን ያለብህ ለቲሞች አንተ ነህ ብዬ ነው የማስበው። ኦኬ እስቲ አሁን የኢምፖርቱን ብናስብ እና የማኒፋክቸሪንጉ ኢምፖርት ላይ የነበረው ችግር ግን ማኒፋክቸሪንግ ላይ የሌለ፣ ማኒፋክቸሪንግ ላይ ያለ ደግሞ ኢምፖርት ላይ የሌለ ችግር ብለሽ የምታስቀምጫቸው እንደ ሁለት ነገር ብትነግሪኝ። ኢምፖርት ላይ የፕሮዳክቶቹ ኳሊቲ ኮንትሮል የለህም። አምርቶ ለሚሰጥህ ነው በቃ ኳሊቲውን ጥለህ አምነህ የምትሄድበት። ማኒፋክቸሪንግ ላይ ግን ኳሊቲውን ራሱ ኮንትሮል የማድረግ እድል ይኖርሃል። መስተካከል ያለባቸውን ነገሮች ብዙ የሌላ ማኒፋክቸረር ላይ ዲፔንድ አድርገህ የምትሄድበትን ነገር ይቀንስልሃል ማኒፋክቸር ስታደርግ። ሁለተኛ ማኒፋክቸሪንግ ላይ ቻሌንጅ አልበለው እንጂ ሰዎችን በብዛት ማኔጅ የማድረጉ ሂደቱ አንተ ላይ ነው የሚወድቀው። ስለዚህ በቃ ቻሌንጆቹ በዛ መልኩ ይመጣሉ። ማኒፋክቸረር ደግሞ ስትሆን የጥሬ እቃዎች አቅርቦት ላይ ትልቅ ቻሌንጅ አለ። ኢደር አንተ ራስህ ማምጣት አለብህ፣ አለበለዚያ ደግሞ ጥሩ አቅራቢ ፓርትነር ሊኖርህ ይገባል።
እኔ ፓርትነር የምለው ምንድነው እዛ ጋር የኢንዲፔንደንት የሆነ ድርጅት ቢሆንም በራሱን የቻለ ድርጅት ቢሆንም ያንን በቅርበት ኳሊቲው ላይ ይሄን አስተካክል እንዲያድርግልኝ የሚለውን ንግግር ማድረግም ትችላለህ። በቅርበት ደግሞ ስትሰራ ያንን ኳሊቲውን ኮንትሮል የምታደርግበት ሜካኒዝሞች ራሱ በደንብ ጥሩ መልኩ የተዘረጉ ይሆናሉ ማለት ነው። እስቲ እንደው አንድ ድርጅትን እንደው ስኬልም አድርገሻል፣ ፒቨትም ተደርጓል። አንድ ድርጅት መቼ ነው እንደው ፒቨት ማድረግ አለበት፣ ስኬልም መደረግ ካለበት መቼ ነው? when is the right time? ትክክለኛው ሰዓት የትኛው ነው? ከዛም ደግሞ ምን አይነት ቅድመ ጥንቃቄዎች መደረግ አሉበት? አሁን አንቺ የኛውን ለውጥ ስታረጊ ትልቅ ለውጥ እንዳደረገ ትልቅ ሽፍት እንዳለው እርግጠኛ ነኝ። አዎ ትልቁ አንድ ድርጅት ማየት ያለበት የፖሊሲ ለውጦች ኦፖርቹኒቲዎች ምን አሉ ለሴክተሩ የሚለውን ነገር ማየት አለብን። ሁለተኛ የፖሊሲ ለውጥ ብቻ ሳይሆን ምን ያህል ዝግጁ ነኝ ፋይናንሻሊ ፕላስ ኢንተርናሊ ደግሞ ያለውን ይሄንን በብቃት መስራት የሚችል ቲሞችስ አበጅቻለሁ ወይ የሚለውን ነገር ጥያቄ ውስጥ መጠየቅ አለበት። ደግሞ ይደረሳል። ያን ያህል እኮ ትልቅ ነገር ሆኖ አይደለም፣ ግን ፕላኒንግ ይፈልጋል፣ ማቀድ ይፈልጋል። ማቀድ ይፈልጋል፣ ጊዜ ይፈልጋል። አንዳንዴ ሳታስበውም ልትገባበት ትችላለህ። ያሉ ኦፖርቹኒቲዎች አንተ ተዘጋጅተህ ስትጠብቅ ያሉ ኦፖርቹኒቲዎች ራሱ ለዛ ሊያዘጋጁ ይችላሉ። ወዲያው ካፕቸር ታደርገዋለህ። እያሰብክበት ስለነበረ ኢዚ ነው የሚሆነው አንተ ሽፍት ለማድረግ ማለት ነውና ኦፖርቹኒቲዎች ሁሉ ጊዜ ይመጣሉ። አንዳንዴ ቅድም እንዳልኩ ነው ፖዚቲቭ መሆን is important ሁሉ ጊዜ እና የኔ አይ ቲንክ ኤክስትሪምሊ ፖዚቲቭ ስለሆንኩኝ ኦፕቲሚስቲክ ነሽ በጣም እና ኢቨን ቱ ዘ ኤክስቴንት ኢትስ ኦኬ ይሆናል ምንም የማይሆን ነገር ነው። ከዛ ደግሞ በቃ ይስተካከልልሃል ሁሉ ነገር። ቅድም ያነሳሽው አንድ ነጥብ አለ። ማኒፋክቸሪንግ ካልሆነ ወይም ኢምፖርት ላይ ልበል፣ ኢምፖርት ላይ ኳሊቲ ኮንትሮል ማድረግ ይከብዳል ነው። ዋሪት ደግሞ የሚታወቀው በጥራቱ አይደለ? ኳሊቲ ኮንትሮል ሜካኒዝማችሁ እስቲ ምን ይመስላል? ኮርፖሬት ሲክሬት ካልሆነ አይ በጭራሽ ምንም የለም። ኳሊቲ ኮንትሮል በማኒፋክቸሪንጉ ማለት ነው አይደለ? በማኒፋክቸሪንጉ ኳሊቲ ኮንትሮል ላይ as much as possible ክላይንት ጋር ከመሄዱ በፊት ቅድመ ጥንቃቄዎች የምናረጋቸው አለን። ኳሊቲ ኮንትሮል ቲም አለ። from time to time እየሰፋ አክቲቪቲያችን በሄደ ቁጥር መጨመር አለበት በሚል የተጨማሪ ሰዎችን በማብዛት ስቲል እያሰፋ ነው የምንገኘው። ኳሊቲ ኮንትሮሉ ከጥሬ ዕቃ ጀምሮ ይጀምራል። ጥሬው ዕቃ ካላማረ መጨረሻ ላይ የምትሰራው ፕሮዳክት የኳሊቲ ኢሹ ይኖረዋል ማለት ነው። ስለዚህ ቲሞች አሉን as much as possible ክላይንትም ጋር ከሄደ በኋላ የምናገኛቸውን ፊድባክ ለኳሊቲ ኮንትሮል ግብአት ናቸው። ኢቨን ከመሸጡ በፊት ሾሩም ላይ አልፎ እንኳን ቢመጣ ሾሩም ላይ የሚወሰዱ በሴልሶቹ በኩል የሚመጡ ኦፒኒየኖች እነሱም እንደ ግብአት እንጠቀምባቸዋለን። from time to time ያሉ የተለያዩ ኮሚኒኬሽኖች አሉ ፊድባክ የሚወሰድበት። እኛን አልፎ ደግሞ ከክላይንት ጋር ከሄደ በኋላ የሚያጋጥሙ ደግሞ ችግሮችን እንደ ግብአት ነው የምንወስዳቸው። ስለዚህ just one step ብቻ አይደለም፣ ግብአት አለ። አሰራር ላይ ደግሞ የሚደረጉ ኮንትሮሎች አሉ። ከፋይናል ፕሮዳክቱ ሲወጣ የሚደረጉ ኮንትሮል አለ። እዛው እያለ as much as possible ከፕሮዳክሽን ጋር ኢንዲፔንደንት ናቸው፣ በቃ አይገናኙም። ያም የተለየ ቼክን ባላንስ የሚሰራበት ነው። ያ ስርዓት እንዲኖር የኳሊቲ ኮንትሮል ደግሞ ቲም አለ። የቲሙ ነው ሪጀክት ሊደረግ ይችላል። አንዳንድ እቃዎች በሚመጡበት ጊዜ የሮ ማቴሪያል ራሱ ሲመጣ ሙሉ መኪና ኤምዲኤፍ ሊሆን ይችላል። ኤምዲኤፍ መጥቶ እዛ ጋር ሪጀክት ተደርጎ ወይ 16ም ሊሆን ይችላል፣ ወይ ዝናብ ዘንቦበት ሊሆን ይችላል። ሲመጣ ትራንስፖርት ላይ ከነካው ደግሞ ኢፌክቱ በኋላ ነው የምታየው፣ ኢምፓክቱ ይበላሻል። አዎ። ስለዚህ እንደዛ ነገር ውስጥ እንዳይገባ በጣም በቃ ስትሪክት በሆነ መልኩ ነው የምንሄድበት ሂደቶች ላይ። ሳይኮሎጂን የተማርሽው አይደለ? እስቲ የሳይኮሎጂ ትምህርት ምን ያህል እንደው ስራ አመራር ላይ የምንበለው ማኔጅመንት ላይ የተለያዩ ነገሮች ላይ ምን ያህል
ጠቅሞሻል ወይስ ትጠቀሚባቸዋለሽ? አዎ እንዴ እንግዲህ ፕራክቲስ አላደርግም ብዬ ፈቃድ አውጥቼ የካውንስሊንግ ፕራክቲስ ለማድረግ ፕራክቲሽነር አይደለሁኝም እንጂ ኤቭሪ ዴይ ኢትስ ላይክ ክላይንቴ ጋር ነው መገናኘው ብዬ ነው የማስበውና ያ ደግሞ ኢምፖርታንት ነው። ሰውን በቀላሉ መረዳት እንድችል ይሄ እኮ ያለበት ምክንያት በዚህ ምክንያት ሊሆን ይችላል ብለህ ራስህ የምትሰጣቸው ጀስቲፊኬሽኖች አሉ። ሰውን ለመረዳት በጣም ኢምፖርታንት ነው። ብዙ ጊዜ ምን እላለሁ እንደውም ሳይኮሎጂስቶች የካውንስል የማድረግ ቢዝነስ ላይ ከመሆን ባሻገር ኤችአር ላይ መሆን አለባቸው። ኤችአር ቢሆኑ የተሻለ የሂውመን ኤሌመንት ወይም ከሰው ጋር የመግባባት ክህሎቱ ካላቸው እንዴት ትሪት ማድረግ እንዳለባቸው፣ እንዴት ኢቫሉዌት ማድረግ እንዳለባቸው፣ ሰውን እንዴት አንደርስታንድ ማድረግ እንዳለባቸው ግባት ይሰጣቸዋል። ምክንያቱም ያው ተምረህ ስትወጣ እኮ የተሻልኩ ሰው ሆነ ነው የምትወጣው። ደግሞ ቱሎቹም አሉ። ሊደርሺፕ ፊሎሶፊስ ምን ያህል እዛ ላይ መሰረት ያደረገ ነው ወይስ እንዴት ነው የምታስቢው? ያንቺ ሊደርሺፕ ፊሎሶፊ ምንድን ነው ብትይ? ሶስት ይሄ ነው እንደዚህ ከቲሜ ጋር ሳረግ ይሄንን ነው፣ ከማኔጅመንት ቲሜ ጋር ሳረግ ይሄንን ነው፣ ዴሌጌት ሳረግ እንዴ ነው፣ ማይክሮ ማኔጅ ማድረግ አልወድም የምትያቸው ነገሮች ካሉ? አዎ እንግዲህ ከስርም ስለመጣሁኝ ፕሮሰሱንም አንደርስታንድ አደርጋለሁ ብዬ ስለማምንም በተለይ አዲስ ሰው በሚሆንበት ጊዜ መግባትም ካለብኝ የስራ ውስጥ እየገባሁ እንዲያውቁት እኔ ያለኝም እውቀት ሼር በማድረግ ምክንያቱም እውቀት እንደብቀኸው ለሌላው ሼር ካላደረከው ምንም ዋጋ የለውም። ስለዚህ እውቀትን ለመረዳት መርዳት አለብህ፣ ግን ሁሉ ጊዜ ረጂ መሆን የለብህ። ምክንያቱም እዛ ቦታ ላይ ያውቃልም ተብሎ ከመጣ ሰው ሊረዳህ የሚችል ሰው ነው መሆን ያለበት። ለተወሰነ ጊዜ ፋውንዴሽኑን አንደርስታንድ እንዲያደርገው እዛ ገብተህ ያንን ማስተካከል ሊኖርብህ ይገባል። ግን አንተ ላይ ዲፔንደንስ መጣል የለበትም። ያለ አንተ ፋንክሽን የሚያደርግ ሰው መሆን የለበትም ብዬ ነው የማስበው። for that reason የዲሲዥን ሜኪንግ ላይ ኤንጌጅ ማድረግ። ስለዚህ እንደ ቲም ፓርቲሲፓተሪ የሆነ ዲሲዥን ሜኪንግ አፕሮች ነው እንደ ዋሪት ድርጅት ላይ ያለን። የኔም ሊደርሺፕ ስታይል በዛ መልኩ ነው። ግን ማለት ነው እዛ ጋር የሚስተካከሉ ነገሮች ካሉ አሁን ለምሳሌ ጥፋት ካለ ቆንጠጥ መደረግ አለበት። ገብተዋል። ስለዚህ ጥፋት ደግሞ ለሌለ መልካም ነገር ለሰራው ደግሞ አፕሪሺየት መደረግ አለበት። እምነቴ እሱ ነው። ግን ፕሪንሲፕልድ መሆን አለበት። ዝም ብለህ ዛሬም ነገም ያልከውን ነገር ያው በዘላቂነት የማትወጣውን ነገር ዛሬ ለአንዱ ይሄን ያህል ለሌላው ደግሞ እንደዚህ ከማድረግ ይልቅ ፕሬሲደንስ የሚፈጥርበትም ኮንሲስተንት የሆነ አይነት ትሪትመንት ቢኖር አሪፍ ነው። እንደ ድርጅት ስትወስንም ይሄንን ውሳኔ ነገ ጠዋት ለሌላ ሰው ቢመጣ ወስናለሁ ወይ ብለህ ራስን መጠየቅ አለብህ ያስባል። ፌቨርም ማድረግ የለብሽም፣ ፌቨር አለማድረግም የለብሽም። ህጉ ምን ይላል ነው የድርጅታችን መተዳደሪያ ህጉ ምን ይላል ነው እና ከሱ ምን ሆነ ከእንደውም ከመተዳደሪያ ደንብ በዘለለም እናንተ ጋር ስመጣ ያየሁት አንድ በጣም ደስ የሚል የቤተሰብ አይነት ኢንቫይሮንመንት ነው ያለው እና አንቺን ሁለቴም እንደዚህ ከዚህ በፊት ኢንተርቪው አድርጌሻለሁ አይደለ? እና ቢሮ መጥቼ የሆነ ሰዓት ሳይ የነበረው ኢንቫይሮንመንት እንደ አለቃነት አለ፣ ግን የቤተሰብነቱም ደግሞ ኢሞሽን ወይም ፊሊንግ ይበልጣል። እንዴት ነው እሱን እስቲ ቢልድ ያደረግሽው? ያ እኔ ያመጣሁት ሳይሆን የነበረውን ያስቀጠልኩት። ምክንያቱም እንደ ድርጅት ሲመሰረት ፋውንዴሽን እና ካልቸሮች አሉት፣ ቪዥን አለው፣ ኤክስፔክቴሽኖች አሉት። ፕላስ ደግሞ እንደ ዋሪት ሴት የተደረገ ካልቸሩን ማስቀጠል የሚቀጥሉትም ከኔም በኋላ የሚመጡትም ሊደሮች ኃላፊነት ነው። ካልቸሩ ላይ ምንድነው ይሄ የመፍራት ሳይሆን የመከባበር እንትን መኖር አለበት በሚል ነው የምናምነው እና ያ ነገር እናትም ሆኔም እዛ ጋር ኢምፓክት ይኖረዋል ብዬ አስባለሁኝ። ግን ከዛ ባሻገር ደግሞ መከባበር የሚለው ነገር በስራ ቦታ ላይ በጣም ኢምፖርታንት ነው። መፈራት አይደለም። መፈራት ከሆነ አንተ እዛ ቦታ ላይ ከሌለ አንተ ኖርክ አልኖርክ እየተባለ የሚሰሩ ስራዎች ይመጣሉ ብዬ አስባለሁ። እንደው ሪሰርች አድርግ የተወሰነ ከዋሪት ማኔጂንግ ዳይሬክተርነት በዘለለ
አንድ 3 እንደዚህ አይነት ተቋማት ላይ የቦርድ ሜምበርም ነሽ፣ በኃላፊነትም ከዚህ በፊት በደንብ ሰርተሻል። እስቲ እነሱን ነገሮች እንዴት ነው ባላንስ የምታደርጊው? የፐርሰናል ላይፍም አለ፣ እናትነት አለ፣ ሚስትነት፣ ልጅነት፣ እህትነት አለ፣ ያ ሁሉ ኃላፊነት አለ። አንዳንድ ሰው ደግሞ ኧረ እኔ ሰዓት የለኝም የሚል ሰው ደግሞ አለ። አንቺ ያ ዋሪትን የሚያክል ድርጅት እያስተዳደርሽ ይህንን ሁሉ አድርገሽ ከዛ ደግሞ ቦርድ ሜምበርነት አለ፣ አክቲቭ የሆነ ፓርቲሲፔሽን ያለባቸው አሶሲዬሽኖች ትልልቅ ኃላፊነት ይዘሽ ትሰሪያለሽ። እንዴት በምንድን ነው ባላንስ የምታደርጊው? እንግዲህ ለማደግ ራስን ጥረት ማድረግ አለብህ፣ ምክንያቱም እድገት አያቆምም። ስለዚህ ሁል ጊዜ ኤንጌጅ እያደረኩኝ የምገባባቸው ድርጅቶች ከነሱ የምማራቸው ትልልቅ ነገሮች አሉ። ስለዚህ ጥሩ መሪ ለመሆን በራሴ የማደርጋቸው ኤንጌጅመንት በጣም እኔ ላይ ራሱ ለውጥ ለማድረግ የምመራውም ድርጅት ላይ ለውጥ ለማድረግ ትልቅ ይረዳኛል። ትልቁ ነገር እኔ እኮ እንዲህ ነኝ፣ ስለዚህ ሰዓት የለኝም ብለን ራሳችንን የምናጠፋው ራሳችንን። ሰዓት እንዳለን የምናውቀው ለራሳችን ሰዓት መስጠት ስንጀምር ነው። እስከዛ ድረስ ግን እንደሌለን ነው የምናውቀው እና ራስን ጊዜ መስጠት የሚለው መጀመሪያ ኢምፖርታንት ነው ብዬ ነው የማስበው። የኢንጌጅ ያረኩባቸው ድርጅቶች ብዙ ናቸው። አዝማች አስፖስብል የኔ በድርጅት ሌቭል ላይ የረዳኋቸው ኢንፎርማሊም ሆኜ ቦርድ ሜምበር በመሆን የሚሄድባቸው ሂደቶች ትልቁ ነገር ታይም ራሴ አሎኬት ለማድረግ ነው። ታይም ባላንስ ወይም ደግሞ ወርክ ላይፍ ባላንስ የሚለው ነገር ላይ ከመስራት ይልቅ ወርክ ላይፍ ሃርሞናይዜሽን፣ ምክንያቱም ባላንስ ላይ ፈጠር ይችላል። አንዳንዴ ስራ ሊበዛ ይችላል፣ ያኛው ላይ ሞር ዴዲኬትድ ሆነ ልሰራ ትችላለህ። ስለዚህ ሃርሞናይዝ አድርገህ የምትሄድበት ወይም እያሳለጥክ የምትሄድበት አሰራሮች መኖር አለባቸው ብዬ ነው የማስበው እና ሰዓት የለኝም ስንል ለራሳችን የምናደክመው ራሳችንን። ስለዚህ ሰዓት መፍጠር ግን እንችላለን። ትልቁ ነገር ፕራዮሪታይዝ ማድረግ ነው። የትኛው ነው መሰጠት ያለበት? ያን ነገር እያቻቻልሽ እንዳልሽ ወይም እያሳለጥ ነው አንድ ላይ ማድረግ ነው። በቃ ማሳለጥ ነው። ነሰሰርሊ ባላንስ ላይ ሰራ ይችላል። አንዳንዴ እሱ ከፍ ይላል፣ አንዳንዴ ይሄኛው ከፍ ይላልና ታይምን ማሳለጥ መቻል አለብን። በዛ መልኩ አትሊስት አገልግሎት የሰጠሁባቸውም አሉ። ግን ሁሉንም በአንድ ጊዜ አይደለም የሰራሁት፣ በተለያየ ጊዜ ነው የሰራኋቸው። የመጨረሻ ጥያቄ ላድርግልሽና ትትናይ እንደ ግለሰብም እንደ ቢዝነስ ወመንም በምን መታወስ ትፈልጊያለሽ? What is my legacy? ወይም what kind of legacy would you like to leave behind? ለውጥ ያመጣች ተብዬ መታወስ ፈልጋለሁ። ምክንያቱም እዚህ ምድር ላይ ስንፈጠር ለውጥ ለማምጣት ነው ዋናው። እዚህ ምድር ላይ መጣ ነው የምናያቸው እነዚህ ነገሮች ሁሉ because አንድ ሰው ተነስቶ ለውጥ አመጣለሁ ብሎ ስለተነሳ ነው። ስለኖረ ብቻ ቁርስ በልቶ ምግብ በልቶ ስለተኛ ለውጥ ያመጣል ብዬ አላስብም። ስለዚህ አንደኛ ራሴን አቬል ለማድረግ ወይም ደግሞ ሜንተር ለማድረግም ሊሆን ይችላል፣ ወይም ደግሞ ኮች ለማድረግም ሊሆን ይችላል። ራሴን አቬል በማድረግ እኔ ባላመጣው ለውጡ ማምጣት የሚችሉ ሰዎች ላይ መስራቱ ለኔ ለውጥ አመጣች የሚያስብለኝ ስለሆነ እዛ ላይ በዛ መልኩ መታወስ ፈልጋለሁ። በጣም አመሰግናለሁ ትትናዬ። እንግዲህ እኛን ቆይታ የኔን ጥያቄ ጨርሻለሁ። ለአንቺ ግን የመጨረሻ እድል ልስጥና መናገር የምትፈልጊው ነገር ካለ እንሰጥሻለሁ። ምን አምናለሁ መሰለህ፣ ትምህርት ይረዳል። ትምህርት ግን የሌላቸው ብዙ ብልህ የሆኑ ሰዎች አሉ። ያው ትምህርትን ሪዲኩል አድርጌ ወይም አያስፈልግም ብዬ አይደለም፣ ግን ዊዝደም በኑሮ ሂደት ይመጣልና ከትልልቅ ሰዎች የምንማራቸው ነገሮች አሉ፣ ከትንንሽ ልጆች ደግሞ የምንማራቸው ነገሮች አሉና አዝማች አስፖስብል የሰዎችን ትምህርት አልተማረም ብለን መናቅ የለብንም አስባለሁ። ትምህርት አይደለም የሚያስንቅህና የሚያስከብርህ የራስ ያለ ለራስ የምትሰጠው ሪስፔክት እና ለሰዎች ደግሞ የምትሰጠው ሪስፔክት ነው። ስለዚህ እዛ ላይ ብዙ ሰው
ያው አስተሳሰቡ ትምህርት የተማረ እኮ ነው እንዴት እንዲያስባል ይልሃል። እንደውም አንዳንዴ የተማረው ነው አስቸጋሪ ብልሃት የሌለው ብያስባለሁ። አንዳንዴ ሁሌ ያላለው እንደውም ኮትሚ። ስለዚህ አትሊስት ብልሃት ካላቸው ሰዎች ጋር በቅርበት ቁጭ በማለት በመነጋገር የነበሩን ይሄ ኢንዲጂነስ የሚባለውን አለ አይደለ ለሀገራችን የምንላቸውን ባህሎች መጠናከር አለባቸው ብዬ ነው ማስበው። በጣም አሪፍ። በጣም አመሰግናለሁ ትትናይ። ጊዜሽን እንዴት ነው ሰተሽን አብረን ቆይታ ስላደረግን መልካም የስራ ጊዜ፣ መልካም የስራ ዘመን እመኛለሁ። በጣም አመሰግናለሁ። ከዚህ በተረፈ እንግዲህ የሆነ ቀን እንመኝላቸዋለን። Thank you. Thank you so much.